ሰላም ጤና ይስጥልኝ ውድ የተከበራችሁ ቻናሌ ተከታታይ ሰላማችሁ ይብዛልኝ በያላችሁበት የኔ ውድ ቤተሰቦች። ይችን መልእክቴን ለሀይሚ አድርሱልኝ። ላይክ ሼር አድርጉ። ለቤቱ አዲስ ከሆናችሁ ቤተሰብ ሁኑ። ሀይሚዬ እንግዲህ ሰርግ አለብኝ፣ የቤተሰብ ሰርግ ነው፣ ወደ ሀዋሳ ልሄድ ነው እያለች ነው ማለት ነው። ነገር ግን እኔ ይሄ ነገር ዝም ብዬ ሳስበው አላስደሰተኝም ውዶቼ እውነት። ምክንያቱም ምን መሰላችሁ ከብሩኬ ተለይቶ መሄድ ማለት እንደዚህ ተለያይቶ ማየት ለእኔ ይደብረኛል ሲጀመር ማለት ነው። አሁን እሷ ትንሽ ቀን ቆያለሁ ብላለች ምናምን ነገር አብረው አናያቸውም። አረ ይከፋል ውዶቼ ሳስበው ዝም ብዬ ይከፋል። ብሩኬም ይደብረዋል፣ እዚህ ጋር እኛም ይከፋናል። ነገር ግን ሀይሚዬ እባክሽ እንደው አትሂጂ፣ ወይንም ብሩኬን ይዘሽ ሂጂ ወይንም ብሩኬ ቤተሰብ ጋር አብረሽ ሂጂ። አለቀ። እዚህ ብሩኬ ፋሚሊ ጋር የተባለው ሰርግ ጋር ማለት ነው። እዛ ብትሄጂ እንደኔ በጣም አሪፍ ነው። ምክንያቱም አሁን አንቺ ብትሄጂ ተነስተሽ ብትሄጂ ወይኔ ይሄንን ምን ነው ባልኳት የሆነ ከሆነ በኋላ ምን ነው ይሄንን በተናገርኩኝ ምናምን ብለን የሚቆጨን ነገር አለ። ነገር ግን ነገሩ ከመሆኑ በፊት በእርግጥ ደግሞ ብሩኬን ፕራንክ እያደረገችውም ሊሆን ይችላል። አይኖ እሷ እኮ ከዚህም በፊት እኔ አንተን ጥዬ የትም ቦታ አልሄድም፣ እኔ አልችልም፣ ታውቃለህ ከአንተ መለየት ምናምን ነገር ብላለች የሆነ ታይም ላይ አስታውሳለሁ። እና በብሩኬ ተለይታ አይደለም ትንሽ ቀን ልትቆይ እዛ ሄዳ ለሰርግ ምናምን ይቅርና ለአንድ ቀን እንኳን የትም እንደማትሄድ እንተማመንባታለን። ይሄ የቤተሰብ ጉዳይ ምናምን የቤተሰብ ሰርግ ነው ምናምን ስላለች ያ ነገር ነው እኔ ውስጤን ሊያሳምነ የቻለው ማለት ነው። የኔ ውድ ሀይሚዬ አንቺ ያለሽበት ታውቂያለሽ ድምቀቱንና ምን ልበላችሁ ውዶቼ፣ በዛን ጊዜ እንኳን ብሩኬ ሲጨፍር ለሰርግ ጊዜ ማለት ነው በስስት ነበር ስታየው የነበረው። እንደገና ደግሞ አስቡት ብሩኬ ራሱ እዛ ጋር ሙዜ ሆኖ ልብ እሱ ጋር እሷ ጋር ነበረ፣ ልቤ አንቺ ጋር ነበረ ነው ያለው። እንደዛ አይነት ነገር ምን አስፈጠጠ ነው ያለችው ሀይሚዬ። እስማም እኔ እኮ እነዚህ ልጆች እኮ የሆነ የሚጎነታተሉት እኮ ነገር ነው። እና ይሄ ሁሉ ይናፍቀናል። አስበሽዋል? አንቺ ከብሩኬ ጋር ሰርግ ላይ መገኘት አለብሽ፣ ቅልቅል ላይ ማለት ነው። እና የትም ቦታ ተለይተሽ እንድትሄጂ እኔ ደስተኛ አይደለሁኝም። እና አንቺ ደግሞ አታደርጊውም። ወይም ፕራንክ ነው ውዶቼ፣ ወይንም ፕራንክ ነው ወይንም ሙዜ ልትሆን ነው። ሙዜ ሆና እንግዲህ ብሩኬ ሙዜ ሆኖ ያለውን በቃ ሌለ ያው የወደደና ያበደ አንድ ነው ይባላል። እና አይተዋለች ምን ያክል እንትን እንደሚል ማለት ነው። እሱ ከሌላ ሴት ጋር ምናምን ነገር ሙዜ ሆኖ ምናምን፣ አሁን እሷ ደግሞ ከሌላ ወንድ ጋር ሆና ምናምን ሙዜ ሆና ለማሳየትና ምናምን። ዋረ ውዶቼ በእንደዚህ አይነት ደረጃ ከወንድ ጋር እንዳትፎካከሩ። እኛ አርቀን እንደምናስበው ወንዶች እንደዛ አይደለም። ወንድ ልጅ የሆነ ቦታ ላይ ቆረጠ ነው። እንደዛ አይነት ፉክክር አያስፈልግም ከወንድ ጋር ማለት ነው። እና ይሄንን እንድታደርግ ደግሞ እኔ አልፈቅድም። ደስ የማይልም እንደዛ አይነት ፉክክር። ሌላው ነገር ደግሞ ሙዜ ሆነሽ ብናይሽ ደስ ይለናል። አስባችሁታል? ሀይሚ ሙዜ ሆኗ ስጨፍር ምናምን በዚህ ፈገግታዋ አስባችሁታል ውዶቼ? እንዴት ሰርግ ቤቱ ሞቀ በሉት እኮ ደመቀ ስላላችሁ የኔ ቅኔ ዘራፊ እውነት ሀይሚዬ እኮ በእንግሊዘኛ ሳይቀር ቅኔ የምትዘርፍ ልጅ ናት። አንዳንድ ሰዎች ደግሞ እንግሊዘኛን እውቀት አድርገውት ልዕልቷን ዝቅ ዝቅ እያደረጓት ነው ምናምን ነገር ሲባል የሆነ ቦታ ሰምቼ አልኩኝ። እንዴ ታዲያ የኛ ልጅ እኔን አይጠይቁም እንዴ? አማርኛውን ትታ ወደ እንግሊዘኛው ዞራ እኮ በእንግሊዘኛ ቅኔ እየዘረፈች ነው። እና ተው እንጂ እንደዛ አትበሉ ምናምን ነገር ብዬ እንትን አልኩ ማለት ነው። የኔ ቅኔ ዘራፊ ሀይሚዬ እኔ ምን ያክል እንደምኮራብሽ ታውቂያለሽ ጠንቅቀሽ። አዎና ዝም ብላችሁ እንደው ሲያታናግሩን አንዳንድ ጊዜ እንኳን አፋችን ጦም ይደር ትላላችሁ። በነገራችን ላይ እንግሊዘኛ መናገሪያ ቋንቋ እንጂ እውቀት አይደለም። እውቀት ማለት በዛ በምናውቀው ቋንቋ በምንናገርበት ቋንቋ መስራት ስንችል ውዶቼ፣ መስራት ስንችል ነው። ያ ነው እውቀት። እና ዝም ብለን እንትን ኤቢሲዲን ወይንም ምንድነው ይሄ ሰላምታን ምናምን ነገር በትንሹ ስላወቅን ያ እውቀት አይደለም። እውቀት
ባወቅነው ቋንቋ መስራት ስንችል ብቻ ነው። እና ዝም ብለን ሰውን እንደሚነካ ነገር ባናረግ ጥሩ ነው። ጥሩ ነው ብቻ ጥሩ ነው። እጃችንን በአፋችን ላይ ጭነናል። በነገራችን ላይ ውዶቼ ማንም ምንም ቢል እኔ በሀይሚ አፍሬ አላቅም። ለምን በሉ እዚህ ጋር ማብራሪያ አለኝ። ስለማታሳፍረኝ ጠንቅቄ ስለማቃት ምን ያክል ብቃት እንዳላት ጠንቅቄ ስለማቅ ሌላውን ነገር ተውት። ግጥም ከራሷ ከጭንቅላቷ እንትን እያለች ያገጠመችው ግጥም እንዲሁ ተረሳችሁና ነው አሁን ሀይሜን እንደዚህ ትላላችሁ። እኔ ሰው ግን ራሱን ከምን እንዴት እንደሚያውል በነገራችን ውዶች እንደዛ ሲባል እኔ ምን አልኩ ይመስላችሁ? በሀይሚዬ 100% እንደሚቀኑባት በቃ ልቧን በጣም አውቀውታል። ገባችሁ? እና ሚዛኗ ከፍ ያለ እንደሆነ በቃ አውቀዋል። እና ስላወቁና ስለተረዱት ያንን ነገር በቃ ሌለ ሀይሚን የሚያሸማቅቅ ነገር ምናምን የሚያሸማቅቅ ቃላት መናገርና ማሳፈር ይፈልጋሉ። ነገር ግን አታስቡት። ሀይሚ በምንም ነገር አታፍርምም፣ አፍራምም አታቅምም። ደግሞ ለእናንተ ቦታ ራሱ አሰጣችሁም፣ ቦታም ሰታውም አታቅም እንደዛ አይነቱን ነገር እና ከባድ ሰው ናት። ዝም ብላችሁ እንደ ተራ ምናምን ሰው አታስቧት። ከባድ ናት፣ ከባድ ሚዛን ናት ትላላችሁ ውዶቼ። ግን ማለት ነው እኔ ማለት ስሰማ በጣም ነው የሳኩትኝ። እግዚአብሔርን በጣም ነው የሳኩት። እንደ ስድብ አይቻልም እንጂ እኔ ሳደብ ራሱ ደስ ይለኝ ነበር። እግዚአብሔርን እኔ ብሳደብ እንደዛ ያሉትን ሰዎች ጥሩ ነበረ። ግን እዚህ ጋር ምናምን ነገር ስድብ አይቻልም። ለዛ ነው